ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብተ ማስፋና ታምሩ ግዳንን ባለንበት ሰዓት አቆጣጠር የዛሬ የካቲት 22 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት እንኳን ለአድዋ ድል 130ኛ ዓመት አደረሳችሁ ያልን ዋዜማው መልካም ምኞታችንን እንገልጻለን። ከዕለቱ ዜናዎች በፊት አርዕስተ ዜናውን እናስቀድማለን። ፋኖ በተቀናጀ መንገድ በአገዛዙ ጦር ላይ ወሰደው እርምጃና ድል፣ የአሰቦት ገዳምና የሩሲ ኦርቶዶክሳውያን ጥቃት፣ የአድዋ ድልና አገዛዙ፣ ኢትዮጵያን በእንግሊዝና ፈረንሳይ፣ የአርቲስቱ ጥሪ፣ ሕክምና በማጣት የሚሞቱትና የጤና ባለሙያዎች ተማጽኖ፣ የአሜሪካና የእስራኤል ወታደራዊ ጥቃትና የኢራን እርምጃ፣ የነዳጅ ዋጋ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በደቡብ ወሎ ግንባር የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት መካከል የ11ኛ ዕዝ 203ኛ ኮር በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ልዩ ዘመቻ አሃድ ድባቅ መመታቱ ተገለጸ። 2 ሞርታርና በርካታ የነፍስ ወከፍ መሳሪያ ተማርኳል። ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ልዩ ዘመቻ አሃድ ዘመቻ መሪ በነበረው ሰማዕቱ አርበኛ ፍሬው አለና ስም በሰየመው ዘመቻ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ታላቅ ድል መጎናጸፉን ዛሬ የካቲት 22 ቀን 2018 ይፋ ባደረገው መረጃ ገልጾ በምዕራብ ወሎ ግንባር የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት የሆነው የ11ኛው ዕዝ 203ኛ ኮር በዚህ ጥቃት ድባቅ መመታቱን ገልጿል። 2 ሞርታርና በርካታ የነፍስ ወከፍ መሳሪያ ተማርከዋል። በዚህ ዘመቻ መቅደላ፣ ተንታ፣ አማራ ሳይንትና ወግድ ወረዳ ውስጥ ታሪክ ተሰርቷል ያለው ይሄው መረጃ መቅደላ ወረዳ ውስጥ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ልዩ ዘመቻ ሰራዊት የንጉስ ሚካኤል አሊ ኮርና የልጅ ኢያሱ ኮር በቅንጅት በሰሩት በዚህ ኦፕሬሽን የመቅደላ ወረዳ መቀመጫ ማሻ ከተማን ጨምሮ ሌሎች ታዳጊ ከተሞችም በወገን ኃይል ቁጥጥር ስር መዋላቸውን አስታውቋል። የጠላት ኃይል ከየካቲት 20 ቀን 2018 ማለዳ ጀምሮ መቅደላ ወረዳ ማሻ ከተማና ተንታ ጨምሮ በርካታ አካባቢዎችን ኔትወርክ በማጥፋት 83ኛ ክፍለ ጦርን ጨምሮ በበርካታ እግረኛ ሰራዊትና ሜካናይዝድ እንዲሁም በ2 ድሮን ታግዞ ማጥቃት ያደረገ ሲሆን ንስሮቹ በመከላከልና መልሶ በማጥቃት እርምጃ በመውሰድ የጠላት ይዞታ የነበሩትን መቅደላ ወረዳ ማሻንና አካባቢውን አስለቅቀው በመቆጣጠር ወደ ጊምባና ደሴ ጠላት የቀረ ኃይሉን ይዞ እግሬ አውጭኝ እንዲል ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸው ተገልጿል። በዚህ ጥቃት 2 ሞርታርን ጨምሮ የቡድንና የነፍስ ወከፍ መሳሪያ ብሎም በርካታ ስልጣን አስጠባቂ ሰራዊት መማረክ የተቻለበት ድል እንደነበርም አስታውሷል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ልዩ ዘመቻ በላጎቶ ወርዋሪ ሻለቃም በተሳተፈበት ውጊያ 2 ሞርታር 82 ሚሜ፣ 1 ብሬን፣ 1 ስናይፐር፣ ከ40 በላይ ክላሽንኮቭ፣ ከ3500 በላይ የተለያዩ ተተኳሾች፣ 9 የመገናኛ ባትሪ እንዲሁም 30 የጠላት ስልጣን አስጠባቂ ሰራዊት መማረኩም ተገልጿል። ልጅ ኢያሱ ኮር በተሰለፈበት ግንባር 23ኛ ክፍለ ጦር 1ኛ ሻለቃ ወደ ተንታ ከተማ ማጥቃት በማድረግ በርካታ የጠላት ሰራዊት መደምሰስ መቻሉንና ተንታ ከተማን በቁጥጥራቸው ስር ማስገባታቸውን የጠቀሰው መረጃ በተመሳሳይ 23ኛ ክፍለ ጦር 2ኛ ሻለቃ ከሌሎች የምኒልክ ዕዝ ልዩ ዘመቻ አህዶች ጋር በመጣመር ማሻ ከተማን መቆጣጠር መቻሉን አስታውቋል። ልጅ ኢያሱ ኮር 23ኛ ክፍለ ጦር በአምባሰል፣ ተንታ፣ ማሻ፣ መቅደላና ደሴ ዙሪያ ቀጠናዎች እየተንቀሳቀሰች ማርሽ ቀያሪ ድሎችን አስመዝግባለች ያለው ይኸው መረጃ በሌሎች የደቡብና ምዕራብ ወሎ ወረዳዎች የምኒልክ ዕዝ አህዶች ጠንካራ የማጥቃትና የመከላከል ውጊያ በማድረግ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጿል። በአጠቃላይ በዘመቻ ፍሬው አለና ጠላት በመቶዎች ሙትና ቁስለኛ የተደረገ ሲሆን በዘመቻው የተሳተፉ ሁሉም የሚኒሊክ አህዶች ያስመዘገቡት ድል 2 ሞርታር፣ 7 ብሬን፣ 6 ስናይፐር፣ ከ100 በላይ ክላሽንኮቭ፣ በርካታ ተተኳሽ፣ ከ30 በላይ አገዛዙ ስልጣን አስጠባቂ ጦርን መማረካቸውን ይኸው መረጃ ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ በቀጠና ያሉ ውጊያዎችን አስታኮ ተጨማሪ መረጃ እንደሚያወጣ ይፋ አድርጓል። ይህ በእንዲህ እንዳለ ከአማራ ህዝብ ተቃራኒ በመሰለፍ የባንዳ ተግባር ሲፈጽም የነበረ ያገዛዙ የቆንጂ ቆለላ ወረዳ ሰላምና ደህንነት ኃላፊ አለኝ እርገጤ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር በተጠና እርምጃ መደምሰሱ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ የተቀበሉ የአገዛዙ ስልጣን አስጠባቂ ጦር ጋር የተሰለፉ ሚሊሻዎች፣ አድማ በተናዎችና ፖሊሶችን ጨምሮ በኃላፊነት ላይ ያሉ ጭምር ፋኖን እየተቀላቀሉ ሲሆን የምህረት ጥሪውን አዋጅ የማይቀበሉ ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ተደጋግሞ ሲጠቀስ ቆይተዋል።
በአሰቦት ገዳም አካባቢ የሚኖሩ ከ50 በላይ አባወራዎች መፈናቀላቸው ተሰማ። የማህበረ ቅዱሳን ቴሌቪዥን እንደዘገበው በዕለተ ማክሰኞ ከምሽቱ 1 ሰዓት አካባቢ በመኢሶ ወረዳ በኢቴሳም ሮሮ ቀበሌ በገዳሙ አካባቢ ከዓመታት በላይ ሲኖሩ የነበሩም ከ50 በላይ የሆኑ የኦርቶዶክስ አባወራዎች ማንነታቸው ባልታወቁ ኃይሎች በተከፈተባቸው ተኩስም ቤታቸውና ንብረታቸውን ጥለው ወደ ገዳሙና ከተማ መፈናቀላቸውን መገለጡን ዘግቧል። እነዚህ አባወራዎችም ቀበሌያቸውን ሙሉ በሙሉ ለቀው መውጣታቸው የተዘገበም ሲሆን ኦርቶዶክሳውያኑ መፈናቀል መነሻውን ማንነትን መሰረት ያደረገም ስለመሆኑም በመረጃው ላይ ተነስቷል። ከተፈናቀሉት አባወራዎች ውስጥም ህፃናትም፣ ሴቶች፣ እናቶች፣ አባቶች እንደዚሁም ወጣቶች የሚገኙበት ሲሆን ከነርሱ ውስጥም የተደበደቡና ከተተኮሰባቸው ጥይትም ያመለጡም እንዳሉ የቴሌቪዥን ጣቢያው ዘግቧል። ከዚህም በተጨማሪ በመረጃው እንደተገለጸው ኦርቶዶክሳውያኑ በሚኖሩበት አካባቢም ተደጋጋሚ ጥቃትን ቢደርስባቸውም ምንም አይነትም ጥበቃ እንዳልተደረገላቸውና የትኛውም የጸጥታ አካል እንዳልደረሰላቸውም በምሬትም ገልጸዋል። በዚህ ምክንያት በአካባቢው ምንም አይነት እንቅስቃሴ ባለመኖሩ ገዳሙ ከፍተኛ ስጋት ውስጥ እንደወደቀም ተገልጿል። በአሁኑ ሰዓት በገዳሙና በምዕመናኑ ላይ ከሰፈነው ከፍተኛ ስጋት አንጻርም የሚመለከታቸው የመንግስት የጸጥታ አካላት የሚጠበቅባቸውን የጠባቂነት ድርሻቸውን እንዲወጡም ጥሪ መተላለፉን በመረጃው ላይ ተገልጿል። ተፈናቃይ ኦርቶዶክሳኑም ቋሚ የገቢ ምንጭ የሌላቸው በመሆኑ በገዳሙ ድጋፍ እየተደረገላቸው የነበሩ መሆናቸውም በመረጃው ላይ ተገልጿል። ከሰሞኑ በወርሃ ጥር መገባደጃ ላይ በአሰቦትም ቅድስተ ሥላሴና በአባ ሳሙኤልም ዘደብረ ወግም ገዳም ከ2 ዓመት በላይ በዓታቸውን ዘግተው በጾምና በጸሎትም ሲተጉ የቆዩ አባ ወልደ ሚካኤል ባህታዊ መነኩሴ በጥይት ተደብድበው መገደላቸውን የቴሌቪዥን ጣቢያው አውስቷል። በአርሲ ዛሬም ተጨማሪ ጥቃት ለመፈጸም አክራሪዎች ተንቀሳቀሱ። ነዋሪዎች ሕይወታቸውን ለማዳን በጨለማ ወደ ጫካና ገደል እየተሯሯጡ መሆኑ ታውቋል። የነዋሪዎች ቤት ተቃጥሏል። ተጨማሪ የሰው ሕይወት ሳይጠፋ እንዳልቀረ የሚጠቅሱ መረጃዎች ወጥተዋል። በኦሮሚያ ክልል ምስራቅ አርሲ ሸርካ ጋለማ ክርስቶስ የእስልምና እምነት ተከታይ አሸባሪዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት ለመፈጸም ዛሬ ከምሽቱ 3 ሰዓት በተደራጀ መንገድ የተንቀሳቀሱ ሲሆን ነዋሪዎች ሕይወታቸውን ለማዳን ቤታቸውን ጥለው ወደ ጫካና ገደል ሲሯሯጡ እንደነበር ከአካባቢ ወጣ ተጨማሪ መረጃ ገልጸዋል። በአርሲ ሸርካ ሰሞኑን እየተፈጸሙ ባሉ ጥቃቶች 29 የኦርቶዶክስ እምነት ተከታዮች በግፍ የተገደሉ ሲሆን ታግተው የተወሰዱበትም የደረሱበት ሁኔታ እንደማይታወቅ የአካባቢው ባለስልጣናትና የኦሮሚያ ክልል ዛሬም ዝምታ የመረጠበት ጠቅላይ ሚኒስትር አብይ አህመድን ጨምሮ የፌዴራል መንግስቱ ጉዳዩን አይቶ እንዳላየ በሆነበት በዚህ ወቅት በአርሲ እየተፈጸመ ያለው ጥቃት አለመቆሙንና ኢትዮጵያን፣ አሜሪካና እስራኤል በኢራን ላይ የወሰዱትን ወታደራዊ እርምጃና በኢራን በኩል እየተወሰደ ያለውንም የአጸፋ ምላሽ በተመለከተ ትኩረት በመስጠት ጎራ ለይተው ከመወዛገብ ይልቅ በአርሲ በኦርቶዶክሳውያን ላይ እየተፈጸመ ያለውን ጭፍጨፋ፣ በአገር ቤት እየተካሄደ ያለውን ጦርነትና የንጹሐን ሞት ሊያሳስባቸው ይገባል የሚሉ ወቀሳዎች አካባቢውን በሚገባ በምታውቀውና በውጭ ሀገር ባለችው ወጣት ጥሪ ቀርበዋል። አርሲ ሽርካ ኦርቶዶክሳውያን መከራ አሁንም ድረስ በዚህ ሰዓት እንደቀጠለ ነው። ዛሬ የካቲት 22 ከምሽቱ 3 ሰዓት ጀምሮ ጋላማ ገብረ ክርስቶስ የሚባል አካባቢ ሙሉውን በጽንፈኞች ታጣቂዎች ስለተከበበ ኦርቶዶክሳውያን በሽሽት ጫካ ውስጥ ይገኛሉ። በየጫካው በየዱሩ እየተንገላቱ ይገኛሉ። ይህ አሁን ተደውሎ የደረሰን መረጃ ነው። ኦርቶዶክሳውያን እባካችሁ እኛ ዛሬ ስለ ኢራቅና ስለ አሜሪካ ወይም ደግሞ ስለ እስራኤል የምንጮህበት ስለነሱ ደጋግመን መረጃ የምንሰራበት ጊዜ አይደለም። ስለሚሞቱት ኦርቶዶክሳውያን ሀገራችን ውስጥ ስላለው ጦርነት ስላሉት ስለሚሞቱት ዜጎቻችን ግድ ይስጠን። በኢራን የደረሰውን ጥቃትና በተለይም የአገሪቱ ዋና መሪ አያቶላ ካሚኒ መገደልን ተከትሎ በኢትዮጵያ የሚኖሩ አንዳንድ አክራሪ የእስልምና እምነት ተከታዮች ሀዘናቸውን በይፋ እስከ መግለጽ የደረሱ ቢሆንም በኢትዮጵያ ውስጥ በእምነታቸው ሳቢያ የጥቃት ኢላማ የሆኑ ኦርቶዶክሳውያን ጨምሮ ከዚህ ቀደምም ዜጎች በማንነታቸውና በሃይማኖታቸው ሳቢያ ጥቃት ሲደርስ ድምፃቸውን አለማሰማታቸው በወቀሳ እየተነሳ ሲሆን የገዛ ወገኑ ሲሞት ዝምታ የመረጠ በሃይማኖት አባትና አመራር ስም የሚንቀሳቀሱ ግለሰቦች በተቃራኒው ባህር ተሻግረው ለኢራን መሪዎች ደረት መድቃታቸው በማህበራዊ ሚዲያ ጎራ ለይተው ሲያወዛግብ ውለዋል። ይህ በእንዲህ እንዳለ እናት ፓርቲ በተደጋጋሚ በአርሲ እየተፈጸመ ያለውን ጥቃት ተከትሎ ጉዳዩ ከቁጥጥር ውጭ ከመውጣቱ በፊት ካለፈው ዓመት ማብቂያ ጀምሮ ተደጋጋሚ ማሳሰቢያ ሲሰጥ የቆየ ሲሆን ሰሞኑን
የካቲት 19 ቀን 2018 ዓ.ም በአሩሲ ሸርካ ጃዌ ዋጮ ቀበሌ በተፈጸመው ጥቃት ከተገደሉት 21 ኦርቶዶክሳውያን በተጨማሪ በማግስቱ የካቲት 20 ቀን 2018 ዓ.ም ምሽት ላይ ተጨማሪ 8 ንጹሃን መገደላቸውን፣ 2 ተይዘው ሲወሰዱ በርካቶች እስካሁን የደረሱበት አልታወቀም በማለት ጃዊ ገብረ መንፈስ ቅዱስ ቤተክርስቲያን ለማቃጠል ሙከራ መደረጉንም ጠቅሶ ከተገደሉት 2 የአንድ ቤተሰብ አባላት ቤት ዘግተው ያቃጠሏቸው መሆኑን ጭምር በዞኑ ሙሉ በሙሉ ስርዓት አልበኝነት ሰፍኗል ሲል አስታውቋል። አሜሪካና እስራኤል በኢራን ላይ የተያዙትም ጦርነት በአስቸኳይ ካልቆመም ዓለም አቀፋዊ አቅርቦትም ሰንሰለትና የኢኮኖሚያዊ መረጋጋትም ከአጣብቂኝ ውስጥ ሊገባ ይችላል ስትል ኬንያ አስጠነቀቀች። አፍሪካውያን ከኢትዮጵያን የአድዋ ድል ሊማሩ እንደሚገባም ናይሮቢ መከረች። ኢትዮጵያን ጀግኖች አባቶችና እናቶች በፋሺስት ወራሪ የጣሊያን ጦር ላይ ድል የተቀዳጁበትን 130ኛው የአድዋ ድል በኬንያ ናይሮቢ በሚገኘው የኢትዮጵያ ኤምባሲ ውስጥ ዛሬ በተካሄደው ስነ ስርዓት ላይ የታደሙትም የኬንያው የመጀመሪያው ካቢኔትም ጸሐፊ ሞሴላ ማዲቬዴ በአሁኑ ወቅት በመካከለኛው ምስራቅ በኢራን በእስራኤልና በገልፍ ግዛቶች ውስጥ እየተካሄደ ያለው ጦርነትም ለዓለም አቀፉ የአቅርቦት ሰንሰለት ላይ ከፍተኛ የመደናቀፍ ችግር ሊፈጥር እንደሚችል፣ ዓለም አቀፋዊ ኢኮኖሚም አለመረጋጋትም እንደሚፈጥርም አስጠንቅቀዋል። ይህ የተፈጠረው ወቅታዊ ትኩሳትን ለመቀልበስም በተፋላሚ ሀገሮች መካከል አስቸኳይ ንግግር እንደሚያሻ የጠየቁትም ኬንያዊው ከ4 ዓመት በፊት በተቋቋመው መንግስታዊ ስትራክቸር ውስጥ ወሳኝ ሰው የሆኑት ፕራይም ካቢኔትም ሴክሬታሪ ሞሴላ የአድዋ ድል ማለት የጽናት፣ የአንድነት፣ የሉዓላዊነትና የድል ተምሳሌት እንደመሆኑ ለዚህም ትውልድ እንደ አድዋ ዘመን አዲስ ዘርፈ ብዙ ፈተናም ገጥሞታልን ብለዋል። የአፍሪካ አህጉር በዓለም ላይ ያለውን ያልተጠበቀም ጫናን ለመቋቋም ኢትዮጵያን የዛሬ 130 ዓመት የተጓዙበትን የቁርጠኝነትና አይበገርነት ስሜትን ከአድዋ ድል ሊማሩም ይገባል ያሉትም ሞደቫዴ አፍሪካውያን በድንበርና በስንክል ምክንያቶችም ከመተሳሰር በንግድና በራስ የመተማመን ስሜትን ሊያጎለብቱም ጊዜው ግድ ብሏልም በማለትም አስጠንቅቀዋል። እንደ ኬንያው ከፍተኛ ባለስልጣን ገለጻ የአፍሪካ አህጉር በንግድና ጠንካራ በሆነ ሽርክና ከተሳሰረ በአሁኑ ወቅት በዓለማችን ላይ የሚታየውን ዓለም አቀፋዊ ውጫዊ ምድረ አንቀጥቅጥን በተወሰነ ደረጃ ለመቀነስም አንዱ አፍሪካዊ ከሌላኛው አፍሪካ የመረዳዳትም የመተሳሰር ጥምረት መፍጠርም የአፍሪካውያን መጻኢ ዕድልን ሊወስን ጉልህ ሚናም የሚጫወትም ሲሆን ኢትዮጵያን በአድዋ ድል የተቀዳጁትን ድል ታሪኩ የኢትዮጵያን ብቻም ሳይሆን የአፍሪካን የዓለም አቀፍ ማህበረሰብ ጭምር ነው በማለትም ዘክረውታል። የኬንያው ከፍተኛ ባለስልጣን ሞሴላ ይህንን ንግግር በሚያሰሙበት ወቅት የአገራቸው ውጭ ጉዳይ ሚኒስትር በመካከለኛው ምስራቅ በኢራን፣ በእስራኤል፣ በኳታር፣ በተባበሩት አረብ ኤሚሬት፣ በባህሬን፣ በኩዌት፣ በሳውዲ አረቢያ፣ በዮርዳኖስ፣ በኢራቅና በአቅራቢያው የሚገኙ ኬንያን ዜጎች ራሳቸውን ከማንኛውም ጥቃትም ተጋላጭ ከመሆን ከፍተኛ ጥንቃቄ እንዲያደርጉ በአቅራቢያቸው ለሚገኙ የኬንያ ኤምባሲዎችና ቆንጽላዎችም በመመዝገብ ወቅታዊ መረጃዎችን እንዲቀበሉ መመሪያ ማስጠቱን ተከትሎ መሆኑም ታውቋል። በአሜሪካና በእስራኤል በአንድ ጎራም በኢራን ላይ የጀመሩትን መጠነ ሰፊም ጥቃትን ተከትሎ ኢራን፣ እስራኤል፣ ኢራቅ፣ ዮርዳኖስ፣ ኳታር፣ ባህሬን፣ ኩዌት፣ የተባበሩት አረብ ኤሚሬትና ሶሪያ የአየር ክልላቸውን መዝጋታቸውን አስታውቀዋል። ቅዱስ ሲኖዶስ በአሩሲ ጭፍጨፋ ዝምታውን ሰበረ። መከራን የተቀበሉት የንጹሐን ደም ተገቢውን ፍትህ ይፈልጋል በማለት ጥሪ አቅርበዋል። በኦሮሚያ ክልል ምስራቅ አሩሲ ሰሞኑን ኦርቶዶክሳውያን ላይ አነጣጥሮ የተፈጸመውን ጭፍጨፋ ተከትሎ 29 ሰላማዊ ሰዎች የተገደሉ ሲሆን ታግተው የተወሰዱት መጨረሻቸው ባልታወቀበት ሁኔታ ዝምታ በመምረጥ ወቀሳ ሲቀርብ የነበረበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዛሬ አስቸኳይ ስብሰባ አድርጎ መግለጫ አውጥቷል። በምስራቅ አሩሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀል ኦርቶዶክሳውያን ልጆችን በየትኛውም የሀገራችን ክፍል በነጻነት ሰርቶ የመኖርና ስርዓት አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ ነው በማለት ፍትህ በአስቸኳይ እንደሚያስፈልግ አስታውቋል። ቅዱስ ሲኖዶስ ዛሬ የካቲት 2 ቀን 2018 ዓ.ም ባወጣው በዚሁ መግለጫ ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ምዕመናን እያዘኑ ባሉበት እኛም ከሀዘናችን ባልተጽናናበት ሁኔታ ጥቃቱ በአዲስ መልኩ ቀጥሎ የ21 ንጹሐን ወገኖቻችን ህይወት በግፍ ማለፉን በህይወት የተረፉትም በታጣቂዎች መታገታቸውና የደረሱ አለመታወቁ ከ10 የሚበልጡ አባወራዎች ቤትና ንብረት እንደተቃጠለ በመግለጽ ከሀገረ ስብከቱ የቀረበውን ሪፖርት ተመልክተናል ሲል ቅዱስ ሲኖዶሱ ባወጣው በዚሁ መግለጫ ጠቅሷል።
አውግዘዋል። ቅዱስ ሲኖዶሱ ከትናንት በስቲያ ማምሻውን የተገደሉትን ተጨማሪ 8 ሰዎች ያላካተተበት ይኸው መግለጫ አገር ሰላም ብለው በሚኖሩት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆች ላይ ይህን አስነዋሪ ድርጊት የፈጸሙ አካላት ግድያውን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም። ዓላማቸውም በሀገራችን ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭትን መፍጠር ነውና የእስልምና ሃይማኖት ተከታዮችና ህዝበ ክርስቲያኑ በጋራ ልናወግዝ ይገባል በማለት ጥሪ አቅርበዋል። በወገኖቻችን ላይ የተፈጸመው አሰቃቂ ግድያ በህዝበ ክርስቲያኑ ዕለታዊ ኑሮ አሉታዊ ተጽዕኖ የሚፈጥር በቅዱሳት መጽሐፍትም ሆነ በሰው ልጆች ሰብአዊ አኗኗር ፈጽሞ ተቀባይነት የሌለው አጸያፊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ ያወግዛል ሲል አስታውቋል። በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀል ኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ስርዓተ አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡበት ቋሚ ሲኖዶሱ በጥብቅ ያሳስባል ብለዋል። ፍርድን በመሻት የሚጮሁ ስለ ስሙ መከራን የተቀበሉት የንጹሐን ደም ተገቢውን ፍትህ ይፈልጋል። ይህንን አስነዋሪ ድርጊት የፈጸሙት አካላት በህግ እንዲጠየቁ፣ ወደፊትም ክቡር የሆነው የሰው ልጅ ህይወት እንዳይጠፋ፣ የዜጎች ሀብትና ንብረት እንዲያወድም መንግስት የዜጎች ደህንነት የማስጠበቅ ተግባሩ እንዲያከናውን ቋሚ ሲኖዶሱ ጥሪውን በአጽንኦት ያስተላልፋል ብለዋል። ሲኖዶሱ በደረሰው አደጋ ዙሪያ ተነጋግሮ ተገቢውን ውሳኔ ለማስተላለፍ መሰብሰቡን አስታውሶ የአካባቢው ችግር አስተማማኝ በሆነ መንገድ ተፈቶ ዘላቂ ሰላም እስኪገኝ ድረስ በቅዱስ ሲኖዶስ ምልአተ ጉባኤ የተሰየመው የሀገር ሰላምና የቤተ ክርስቲያን አንድነት አብይ ኮሚቴ ከፌዴራልና ከክልሉ መንግስት ጋር በመነጋገር ስራውን አጠናክሮ እንዲቀጥልና የሚመለከታቸው አካላት በየድርሻቸው አስፈላጊውን ትብብር እንዲያደርጉ ቋሚ ሲኖዶሱ በክብር ያሳስባል ሲል በዚሁ መግለጫ ጥሪ አቅርበዋል። ስለ ስሙ በስጋቸው መከራን በመቀበል ህይወታቸውን ባጡት ኦርቶዶክሳውያን ልጆቻችን የተሰማንን መሪር ሐዘን እየገለጽን ልዑል እግዚአብሔር እረፍተ ነፍስን እንዲሰጥልን ቤተሰቦቻቸውንም እንዲያጽናንልን እንጸልያለን በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ዛሬ የካቲት 22 ቀን 2018 ይፋ ባደረገው በዚሁ መግለጫ አስታውቋል። ይህ በእንዲህ እንዳለ የኦሮሚያ ክልልን ጨምሮ ያገዛዙ ዋና መሪ አብይ አህመድ በጉዳዩ ላይ ዝምታ የመረጡ ሲሆን ቀደም ሲል ሲኖዶሱና ጠቅላይ ቤተ ክህነት በአሩሲ በተደጋጋሚ በዚህ ዓመት እንኳን ሲፈጸሙ የነበሩ ጥቃቶችን ተከትሎ ዝምታ መምረጣቸው በወቀሳ ሲነሳ እንደነበር አይዘነጋም። ይህ በእንዲህ እንዳለ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአርሲ በኦርቶዶክሳውያን ላይ የደረሰውን ጥቃት አውግዞ ዛሬ የካቲት 22 ቀን 2018 ባወጣው መግለጫ አስታውቋል። በደረሰው አሰቃቂ አደጋ ማዘኑን የገለጸው ምክር ቤቱ ድርጊቱ ማንኛውንም ሃይማኖት የማይወክልና እኩይ ዓላማ ያለው መሆኑን ገልጾ ድርጊቱ በሃይማኖቶች መካከል ለዘመናት የቆየውን የመከባበር እሴት በመናድ በአማኞች መካከል ጥርጣሬና ግጭት ለመፍጠር ያለመ እኩይ ሴራ ነው ሲል አውግዟል። መንግስት ድርጊቱን የፈጸሙ አጥፊዎች በአፋጣኝ ለይቶ ተገቢውን ህጋዊ እርምጃ እንዲወስድ ጥሪ ያቀረበው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መግለጫ በሃይማኖቶች መካከል ያለውን ሰላምና መከባበር ለማፍረስ የሚሰሩ አካላትን ህዝቡ በንቃት ሊከላከል ይገባል ሲል ጥሪ አቅርበዋል። አገሪቱን በእርስ በርስ ጦርነት በማመስ ለተጨማሪ ጦርነት እየተዘጋጀ ያለው አገዛዝ ዋና መሪ ጠቅላይ ሚኒስትር አብይ አህመድ የአድዋን ድል ለተጨማሪ ጦርነት መቀስቀሻ ማድረጋቸው ወቀሳ አስከትሎባቸዋል። የ127ኛው አድዋ ድል ምክንያት በማድረግ ከ3 ዓመት በፊት ዜጎችን በማዋረድ በመደብደብና ህይወት በማጥፋት የሰሩትን የግፍ እርምጃ የሚያስታውሱ ወገኖች ዛሬ ለአድዋ ድል ተቆርቋሪና ልዩነቶቻችን ወደ ጎን አድርገን በአንድነት እነሳ ማለታቸው የተለመደ ክህደትና አገዛዛቸው የሚከተለው ፖሊሲ ማሳያ መሆኑ ተገልጸዋል። በአማራ ህዝብ ላይ ያወጁትን ይፋ ጦርነት ተከትሎ ሰላማዊ ሰዎችን ዛሬም እየጨፈጨፉ የሚገኙት አብይ አህመድ ተጨማሪ ጦርነት ከኤርትራና ትግራይ ጋር ለማንሳት ዝግጅት እያደረጉ ባለበት በዚህ ወቅት ከኢትዮጵያ አልፎ ለጥቁር ህዝቦች የነጻነት ትግል ከፍተኛ አስተዋጽኦ ያደረገው የአድዋ ድል 130ኛ ዓመት በዓልን ምክንያት በማድረግ ባወጡት መግለጫ ኢትዮጵያ ልዩነታቸውን ወደ ጎን በማድረግ ጠላቶቻቸው ሲመጡ አንድ ላይ ይቆማሉ በሚል ለተጨማሪ ጦርነታቸው መቀስቀሻ አድርገዋል። ከ3 ዓመት በፊት 127ኛው የአድዋ ድል በዓል በሚከበርበት ወቅት አገዛዙ አድዋ አደባባይ ላይ ካልተከበረ በሚል በአገሪቱ ህግ በተደነገገው መሰረት የአድዋ በዓል በዳግማዊ አጼ ምኒልክ አደባባይ የሚከበር ቢሆንም ዜጎች በፍላጎታቸው በአደባባዩ በዓሉን ለማክበር በተሰባሰቡበት ወቅት በታጠቁ ወታደሮቻቸው የፌዴራል ፖሊስ አባላት፣ የአዲስ አበባ ፖሊስ አባላት ያልታጠቁ ዜጎች ላይ ጥቃት በማድረስ ለምን አደባባዩ ላይ በዓሉን ለማክበር ተሰበስባችሁ በሚል አስለቃሽ ጭስ በመተኮስ በመደብደብና የጥይት ሩምታ በማውረድ ሸሽተው አደባባዩ ጎን ያለው ቅዱስ ጊዮርጊስ ቤተ ክርስቲያን የገቡ ምዕመናንን ሳይቀር በማሳደድና በመደብደብ በወቅቱ አንድ መነኩሴ ህይወታቸው ያለፈ ሲሆን ይህንን ግፍ የፈጸመው አብይ አህመድ ዛሬ የካቲት 23 ቀን 2018 ዓ.ም 130ኛ ዓመቱ የሚከበረውን የአድዋ ድል
ድል አስታኮ ጠቅላይ ሚኒስትሩ ባወጡት መግለጫ ራሳቸውን እንደ አርበኛ ሌሎችን እንደ ባንዳ በመቁጠር ኢትዮጵያ ልዩነት ቢኖረን ጠላት ሲመጣብን በጋራ እንቆማለን በሚል ለተጨማሪ ጦርነት ለሚያደርጉት ዝግጅት በዓሉን ለቅስቀሳ መዋላቸው በወቀሳ ተነስቷል። ለአሜሪካው ኒውዮርከር ጋዜጣ ለአሜሪካ እሰልላለሁ፣ ለአሜሪካ ሕይወቴን ጭምር እሰጣለሁ እስከ ማለት የደረሱት አብይ አህመድ ሌሎችን በባንዳነት ለመክሰስ የሞከሩ ሲሆን ከኤርትራ ጋር ፍቅር በነበሩበት ወቅት የኤርትራ ውጭ ጉዳይ ሚኒስትር ሆኛለሁ እስከ ማለት የደረሱበትና የኤርትራ መንግስትና ሰራዊትን በአደባባይ በፓርላማ ያመሰገኑበት የአረብ ኤሚሬትን ተልዕኮ በማንገብ አሰብን በጦር ኃይል እንቆጣጠራለን በሚል እያደረጉ ያለውን እንቅስቃሴ ተከትሎ ሌሎችን በባንዳነት ለመክሰስ እንዴት ሞራል አገኙ የሚሉ ወቀሳዎች ተከትለው ቀርበዋል። ኢትዮጵያን በገዛ ሀገራቸው የኢትዮጵያን ባንዲራ ይዘው አደባባይ እንዳይወጡ በማድረግ አስቀድሞ ኢትዮጵያ ሲሉ የነበሩት ጠቅላይ ሚኒስትሩ ኢትዮጵያና ኢትዮጵያንን በመካድ አገር አፍርሰው አገር ለመስራት ጥረት እያደረጉ ባለበት በዚህ ወቅት ባለፉት 8 ዓመታት ለሚጠጋ ጊዜ በአገሪቱ የእርስ በርስ ጦርነት በማስፋፋት ዜጎች ወጥተው የሚገቡበት ሁኔታ ብርቅ የሆነበት በማንነታቸውና ሃይማኖታቸው የጥቃት ሰለባ የሚሆኑበትና ዛሬም ያልተቋረጠበትን ችግር አይተው እንዳላየ ከመሆን አልፈው ንጹሐን እየተጨፈጨፉ ችግኝ እንተክላለን፣ ንጹሐን እየተጨፈጨፉ ስንዴ ኤክስፖርት እናደርጋለን በማለት ለአገርና ሕዝብ ያላቸውን ንቀት በአደባባይ በመግለጽ ዛሬ ራሳቸውን እንደ አርበኛ ሌሎችን እንደ ባንዳና የአገር ተቆርቋሪ አድርገው ለማቅረብ አድዋ ድልን ለተጨማሪ ጦርነት መቀስቀሻ ማድረጋቸው ስርዓቱ ሕዝቡን እያደናገረ ስልጣኑን አስቀጥሎ ለመቀጠል የሚያደርገው እንቅስቃሴ ሲሆን ብዙ ኢትዮጵያን በአሁኑ ወቅት ኢትዮጵያ የሚለውን ስም ከአብይ አህመድና ጓዶቻቸው አንደበት መስማት የሚሰቀጥታቸው ኢትዮጵያን እያፈረሱ ኦሮሚያ የሚባል አገር ለመፍጠር እያደረጉት ያለው እንቅስቃሴ ተከትሎ ጸረ ኢትዮጵያ አቋማቸው በግልጽና በተግባር የተረጋገጠ በመሆኑ ለኢትዮጵያ ተቆርቋሪ ሊሆኑና የኢትዮጵያን ብሔራዊ ጥቅም ሊያስከብሩ አይችሉም የሚሉ ወቀሳዎችም ተከትለው ቀርበዋል። ምዕራብ አውሮፓውያኑ እንግሊዝና ፈረንሳይ ኢትዮጵያውያንን ጨምሮ በርካታም ተገን ጠያቂዎችን ቀጥተኛ ጥገኝነት ከመስጠት አንድ ስደተኛም በሌላ ስደተኛ የመለዋወጥል ማድረጋቸው ዓለም አቀፋዊ የሰብአዊ መብትን ጥሰት የሚጣረስ ነው ተባለ። በአነስተኛ ጀልባዎችም ተጭነው ከፈረንሳይ ወደ እንግሊዝ የሚሻገሩ ጦርነትን፣ የእርስ በርስ ግጭትን፣ በማንነት ላይ ያተኮረም ጥቃትን፣ ቶርቸርን፣ የሰው አሸጋጋሪዎችን በመሸሽ ህገወጥ የተባሉ ኢትዮጵያውያን፣ ሱዳናውያን፣ ኤርትራውያን፣ ፍልስጤማውያን፣ ሶማሊያን የመሳሰሉትም ስደተኞችን እንግሊዝ በመጡበትም ለፈረንሳይ በማሸጋገር በፈረንሳይ ውስጥ በህጋዊ መንገድ የተመዘገቡ ሌሎች ስደተኞችን ወደ ግዛቷም እንዲገቡ የማድረግ አንድ ሲገባም ሌላው ይውጣም ዋን ኢን ዋን አውት የተባለው ስምምነት በሎንዶንና በፓሪስ መካከል መደረጉ እንደ ዓለም አቀፋዊ የሰብአዊ መብት ተሟጋቾችም ሰሞነኛ የቅሬታም ደብዳቤ የሰው ልጆችን እንደ ሰብአዊ ፍጡር መቁጠርም ሳይሆን እንደ ጥቅል ሸቀጥም ፓርሴል ኖት ፒፕል የመቁጠር ዝንባሌ ነው በማለትም በብርቱም ተችተውታል። በተባበሩት መንግስታት ውስጥም 9 የሰብአዊ መብትን ባለሙያዎችም ሰሞኑን ባሰሙትም ቅሬታም ጦርነትን፣ ችግርን ሸሽተው ጥገኝነት የሚጠይቁ ማንኛውም ግለሰብ የፖለቲካ ጥገኝነትን ሊሰጠው የሚገባው በግለሰቡ ለችግር ተጋላጭነት እንጂ በኮታና በድርድር መደረጉ ከዓለም አቀፋዊ ህግጋት ጋር የሚጣረስም ጥገኛ ጠያቂ ሰዎችን በተገቢው መንገድ መገምገም ሳይሆን በማሰር ያለ ፍርድ ቤት ውሳኔ ማባረር ፍትሐዊነትም የጎደለው የጭካኔ ጥግ ነው በማለትም የእንግሊዝና የፈረንሳይ ስምምነትን ተችተውታል። አስከፊም ካሉትም የአእምሮም ታማሚዎችን፣ የቶርቸር የህገወጥ የሰዎች አዘዋዋሪዎችም፣ የዘመናዊ ባርነት ሰለባዎች በእስር ቤት ውስጥ እንዲቆዩ በኃይል መባረራቸው እንዲቆም ጥሪ ያቀረቡትም ሌሎችም 28 መንግስታዊ ያልሆኑ ድርጅቶች በጋራ ባወጡት ደብዳቤ ከዚህ ስደተኞችን የማባረር ዘመቻ ጋር በቀጥታም ሆነ በእጅ አዙር ንክኪነት ያላቸው አየር መንገዶችና ድርጅቶች ጉዳዩን ከግንዛቤ ውስጥ እንዲከቱም ከዚህ ህገወጥ ድርጊት ተባባሪ እንዳይሆኑ ሲልም አሳስበዋል። የእነዚህ መንግስታዊ ተቋማትም ቃል አቀባይ በሰጡትም አስተያየትም በእንግሊዝና በፈረንሳይ መንግስታት መካከል የተደረሰው አንድ ሰው ሲወጣ አንድ ሰው ይገባል ስምምነት የሰብአዊ መብት ጥሰትን ሸሽተው ከለላ በመሻት ወደ አውሮፓ የመጡ ተገን ጠያቂዎችን እንደ ሰብአዊ ፍጡር ከመመልከት እንደ ተራ ሸቀጥ የማየት ኢሰብአዊ ድርጊት ነው በማለትም ተቃውሟቸውን አሰምተዋል። እንግሊዝና ፈረንሳይ በ1951 ኤሮፓ አቆጣጠር የተደረሰውን የዓለም አቀፍ ስደተኞች ስምምነትን በመጣስም እያካሄዱት ያለው ስደተኞችን በኮታ የማባረር ስምምነት ዓለም አቀፋዊ የሰብአዊ መብት ጥበቃን የሚያዳክም እንደሆነም ተገልጧል።
እቁ ድምፃዊ ቴዎድሮስ ካሳሁን 130ኛ የአድዋ ድል በዓል አስታኮ በዘር ፖለቲካ ሳቢያ ሰለባ ለሆኑ ኢትዮጵያውያን ፍትህ ጠየቀ። ታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ 130ኛው የአድዋ ድል በዓልን ምክንያት ማድረግ ዛሬ የካቲት 22 ቀን 2018 ዓ.ም በማህበራዊ ገጹ ባስተላለፈው መግለጫ በአገሪቱ እየታየ ያለው የሰላም እጦትና የማንነት ጥቃት እጅግ ያሳሳቢ መሆኑን ገልጿል። ድምፃዊ ቴዎድሮስ ካሳሁን የክብር ሰላምታውን ባስቀደመበት በዚህ መግለጫው ለመላው ኢትዮጵያ ያለ ታሪካዊ አንጸባራቂው እንኳን ለ130ኛው የአድዋ ድል በዓል በታላቅ ብሔራዊ ኩራት አደረሳችሁ በማለት መልእክት ያስተላለፈ ሲሆን የኢትዮጵያ ነጻነት ተምሳሌት መሆኑን በመጥቀስ ብሔራዊ ኩራት መሆኑን አውስቷል። በአገሪቱ ካለው የፖለቲካ አለመረጋጋት ጋር ተያይዞ በዜጎች ላይ እየደረሰ ያለው በደል የጠቀሰው ቴዲ አፍሮ በልዩ ልዩ የአገሪቱ ክፍሎች ዜጎች በማንነታቸው ብቻ ተለይተው ኢሰብአዊ በሆነ መንገድ ጥቃት እየደረሰባቸው መሆኑን በማንሳት ለዚህ ማህበራዊና ሀገራዊ ቀውስ ዋነኛ መንስኤ ለዓመታት ስር የሰደደው የዘር ፖለቲካ መሆኑን በአጽንኦት ገልጿል። በግፍ እየሞቱ ላሉ ትኩረት ለተነፈጉ ንጹሐን ዜጎች ፍትህ ይገባቸዋል ሲል ጥሪ አቅርበዋል። ኢትዮጵያን ከዘርና ከሃይማኖት ልዩነት ወጥተው በአንድነት እንዲቆሙ ጥሪ ያቀረበው ድምፃዊ ቴዎድሮስ ካሳሁን ለጋራ ህልውና ስጋት የሆነው የዘር ፖለቲካ ስርዓት ለአንዴና ለመጨረሻ ጊዜ በቃ ልንለው ይገባል በማለት በዓለም ዙሪያ የሚገኙ ኢትዮጵያን ለአገሪቱ ሰላምና አንድነት በጸሎት እንዲያስቡም ጠይቀዋል። በአሩሲ የኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጭፍጨፋ እየተፈጸመ ባለበትና በአገሪቱ የእርስ በርስ ጦርነት በቀጠለበት ወቅት የአድዋ ድል በዓልን አስታኮ በአገዛዙ በኩል በዘመቻ እየቀረቡ ያሉ ገለጻዎች የኢትዮጵያንን መከራና ችግር ወደ ጎን በማድረግ ለተጨማሪ ጦርነት ቅስቀሳ የተደረገበት ባለው ወቅት ድምፃዊ ቴዎድሮስ ካሳሁን ወቅታዊ ሁኔታ አስታኮ የዜጎች ሞት አሳሳቢ መሆኑን መግለጹ ከረጅም ዝምታ በኋላም ቢሆን የሚገባ ሲሆን ሌሎችም አርቲስቶች አርቲስት የህዝብ ነው ከሚል ተራ ዲስኩር ወጥተው በህዝብ ላይ እየደረሰ ያለውን መከራ አይተው እንዳላየ ከመሆንና አንዳንዶችም ከስርዓቱ ጋር በመለጠፍ የህዝቡን መከራ ዝም በማለታቸው ጥቅም ለማግኘት ከሚያደርጉት መሯሯጥ ይልቅ በድፍረት ያቅማቸውን ለህዝብ ድምፅ ሊሆኑ እንደሚገባ ጥሪ ቀርበዋል። ይህ በእንዲህ እንዳለ በአሩሲ እየተፈጸመ ያለውን ጭፍጨፋና በኢትዮጵያ አገዛዙ ያነሳውን ጦርነት ተከትሎ ሰላማዊ ሰዎች ሲጨፈጨፉ ዝምታ የሚመርጠው የውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ ዳይሬክቶሬት አሜሪካና እስራኤል በኢራን ላይ የሰነዘሩት ያለውን ወታደራዊ ጥቃት ተከትሎ በመካከለኛው ምስራቅ አገራት የሚገኙ ኢትዮጵያን ጥንቃቄ እንዲያደርጉና በየአካባቢው የሚወጡ መመሪያዎችን እንዲከታተሉ ለዜጎች አሳቢ መስሎ ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በ2012 ዓ ም ሰኔ ወር ላይ በኦሮሚያ ክልል ምዕራብ ወለጋ ቶሌ የአማራ ብሔር ተወላጅ የሆኑ ብዙዎቹ የእስልምና እምነት ተከታዮች ላይ ያነጣጠረ ጥቃት በተፈጸመበት ወቅት ሰፊ የማህበራዊ ሚዲያ ተቃውሞ ሲሰራጭ የነበረ ሲሆን በጊዜው ተቃውሞን ወደ ጎን በማድረግ በፓርላማ ንጹሐን እየተጨፈጨፉ ችግኝ እንተክላለን፣ ቢያንስ ለአስከሬናቸው ጥላ ይሆናል፣ ንጹሐን እየተጨፈጨፉ ተሳሾቻችን እየጮሁም ስንዴ ኤክስፖርት ማድረግ ካልቻል ተሳክቶላቸዋል በማለት የዜጎች ሞትና ጭፍጨፋ ደንታ እንደማይሰጣቸው የተናገሩበት ይልቁንም በኦሮሚያ ክልል እየተፈጸሙ ያሉ ማንነትና ሃይማኖት ተኮር ጥቃቶች ጀርባ አገዛዛቸው በግልጽ ተሳትፎ እንዳለው በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። ባለፈውም ብየዋለው፣ አሁንም ደግማለው። ንጹሐን አላግባብ እየተገደሉ በየቦታው ከሳሾች ጠዋት ማታ እየነዘነዙን በሚቀጥለው ዓመት ስንዴ ኤክስፖርት እናደርጋለን። ስንዴን ኤክስፖርት ማድረግ እንዳንችል ሲያደርጉ ተሳክቶላቸዋል። ጠላት ነው ሰው እየሞተ ችግኝ አይተከልም የሚለን ጠላት ነው፣ እንዳትሰሙ። ሰው እየሞተ የሞተበት ቦታ ችግኝ እንተክላለን፣ ቢያንስ አስክሬኑ ጥላ እንዲኖረው። በወላይታ ለሚሊዮኖች አገልግሎት መስጠት ያለበት ኦቶና ሆስፒታል ከፍተኛ ችግር ላይ መውደቁን ለጤና ሚኒስቴርና ለክልል ጤና ቢሮ፣ ለሆስፒታል አስተዳደርና ለዞን አስተዳደሮች ግልጽ ደብዳቤ በኢትዮጵያ ጤና ባለሙያዎች ንቅናቄ በኩል ይፋ ሆነ። በደቡብ ኢትዮጵያ ክልል በወላይታ ዞን የሚገኘውና ከወላይታ ዞን አልፎ በክልሉና ከክልሉ ውጭ ካሉ አጎራባች አካባቢዎች ጭምር ከሚሊዮን በላይ ለሚሆን ሕዝብ አገልግሎት የሚሰጠው ኦቶና ሆስፒታል ባለፈው ዓመት ቃጠሎ ከደረሰበት በኋላ እድሳት ያልተደረገለት፣ አስፈላጊ የሆኑ የጤና ቁሳቁሶች ያልተሞሉለት በመሆኑ እጅግ አስከፊ የመድኃኒት የግብአትና የአገልግሎት እጥረት አለ በሚል ለጤና ሚኒስቴር፣ ለክልሉ ጤና ቢሮና ለሆስፒታል አስተዳደር፣ ለዞን አስተዳደር ግልጽ ደብዳቤ ዛሬ የካቲት 22 ቀን 2018 ዓ.ም በኢትዮጵያ ጤና ባለሙያዎች ንቅናቄ ማህበራዊ ገጽ ይፋ ሆነ።
በኦቶና ሆስፒታል ውስጥ እየታየ ያለው እጅግ አሳሳቢና የሰዎች ሕይወት አደጋ ላይ ጥሎ የሚገኘው አጠቃላይ ሕክምና አገልግሎት መዳከም ለሚመለከተው አካል ለማሳወቅና አስቸኳይ መፍትሄ እንዲሰጥበት ለመጠየቅ መሆኑን ይፋ ያደረገው ይኸው ግልጽ ደብዳቤ በሆስፒታሉ ያለው የሕክምና አገልግሎት አሰጣጥ በቅርብ ስንከታተል ሁኔታው ከቀን ወደ ቀን እየተባባሰ መጥቶ በአሁኑ ወቅት የሕክምና ተቋም የሚለውን ስያሜ ወደ ማጣት ተቃርበዋል። ዋና ዋናዎች ያሏቸውን ችግሮችም በዚሁ ዘርዝረዋል። የመድኃኒትና የሕክምና ግብዓቶች እጥረት፣ በሁሉም የቀዶ ጥገና ክፍሎች ውስጥ መሰረታዊ የሆኑ መድኃኒቶች፣ የደም ማሞቂያዎች፣ የሕክምና ቁሳቁሶች፣ ጓንት፣ መርፌና ሌሎችም ሙሉ በሙሉ ተሟጠው ማለቃቸውን፣ የላቦራቶሪ ምርመራ ችግር፣ ለታካሚዎች በሽታ መመርመሪያ የሆኑ የላቦራቶሪ አገልግሎቶች ባለመኖራቸው ትክክለኛ ሕክምና ለመስጠት እንዳልተቻለ፣ የልዩ ታካሚዎች ስቃይ፣ የስኳር ታማሚዎች መሰረታዊ መድኃኒቶችና ክትትል በማጣታቸው ከፍተኛ ስቃይ ላይ መሆናቸውን፣ የኩላሊት ታማሚዎች ለዲያሊሲስ ሕክምና የሚያስፈልጉ ግብዓቶች በመሟጠጣቸው የህይወት አደጋ እንደተጋረጠባቸው ይኸው ደብዳቤ ይፋ አድርጓል። የካንሰር ታካሚዎች ህመማቸውን የሚያስታግሱና ሕክምና የሚያገኙበት መንገድ በመዘጋቱ ከፍተኛ መከራና ስቃይ እያዩ መሆናቸውን የጠቀሰው መረጃ የጸረ ኤችአይቪ መድኃኒት አቅርቦት አስተዳደርና ችግር እንዳለ፣ የማወላጃ ክፍል መጓደል፣ የማወላጃ ክፍል ከደረጃ በታች በመሆኑ የእናቶችና ህጻናት ህይወት አደጋ ላይ መጣሉንም አስታውቋል። የድንገተኛ ክፍል ባዶ መሆን፣ የአደጋ ጊዜ ሕክምና መስጫ ክፍሉ መድኃኒትም ሆነ ግብዓት በማጣቱ ለአስቸኳይ ህይወት አድን ሕክምናዎች አገልግሎት መስጠት አለመቻሉንም ይኸው ደብዳቤ ጠቅሷል። እነዚህ ሁኔታዎች በታካሚዎች ላይ እጅግ ከፍተኛ አደጋ እየደቀነ መሆኑን የጠቀሰው ደብዳቤው በቀን ውስጥ በብዙዎች ህይወት ላይ የሚደርሰውን ጥፋት እያየን ዝም ማለት ስላልቻል ይህንን ቅሬታ አቅርብናል በማለት በግልጽ ደብዳቤ ቅሬታ ለማቅረብ የተገደዱበትን ሁኔታ ገልጸዋል። የሚመለከተው አካል ይህን አስከፊ ሁኔታ በአስቸኳይ በመመርመር አስፈላጊውን የሕክምና ቁሳቁስ፣ መድኃኒትና ግብዓት በአጭር ጊዜ ውስጥ እንዲያሟላ በአክብሮትና በከፍተኛ ጥሪ እናቀርባለን በማለት ለጤና ሚኒስቴር፣ ለክልሉ ጤና ቢሮ፣ ለሆስፒታል አስተዳደርና ለዞኑ አስተዳደር ሶዶ ከተማ የሚገኘውን ኦቶና ሆስፒታል ወቅታዊ ችግር በተመለከተ በኢትዮጵያ ጤና ባለሙያዎች ንቅናቄ ማህበራዊ ገጽ ጥሪ አቅርበዋል። ከቀናት በፊት ከአካባቢው የደረሱንን መረጃዎች መሰረት አድርገን በጉዳዩ ላይ ዘገባ አውጥተን የነበረ ሲሆን በአገሪቱ የእርስ በርስ ጦርነት በማስፋፋት ጠቅላይ ሚኒስትሩ የአገሪቱን ሀብት ጦር መሳሪያ ለመግዛትና ለብልጭልጭ ፕሮጀክቶች እየዋሉ ቢሆንም የጤናውን ዘርፍ ጨምሮ መሰረታዊ የሚባሉ መሰረታዊ አገልግሎቶች ለህዝቡ የሚሰጡ ተቋማት ግን ከጊዜ ወደ ጊዜ የተዳገሙ መምጣታቸው በተደጋጋሚ ሲጠቀስ ቆይተዋል። ዛሬ በጃፓን ቶኪዮ ከተማ በተካሄደው የወንዶችና የሴቶች የማራቶን ውድድር ኢትዮጵያዊ አትሌትም ታደሰም ታከለ በወንዶች ውድድር በአስገራሚ ሁኔታም ድል ተቀዳጀ። በሞቃታማው የቶኪዮ አየር ውስጥ በተካሄደው የወንዶች የማራቶን ውድድር ከኬንያን አትሌቶች ብርቱ ፉክክር የገጠመው የ23 ዓመቱም አትሌትም ታደሰ በአስገራሚ ሁኔታ በመስፈንጠር 2 ሰዓት ከ03 ከ37 በመግባትም ኬንያኖች አትሌቶችን በሴኮንድ ልዩነትም ከ2 እስከ 4 በማስከተል አሸናፊነቱን አረጋግጧል። አትሌትም ሙክታርም ኢድሪስም፣ ጣሊያናዊው አትሌትም ኤልሲም አሞኒ፣ አትሌትም ሰለሞን ባረጋ፣ አትሌትም ሰይፉ ቱራ፣ ኬንያዊው አትሌት ኬፔኬ ናጌቼና አትሌትም ሽፈራም ታምሩ ከ5 እስከ 10 ባሉት ርቀትም ተከታትለው መግባታቸውም ታውቋል። በሴቶች ውድድር ኬንያዊቷ አትሌት ብርጌድም ኮሲጌ፣ ኢትዮጵያዊቷ አትሌት ብርቱካን ወልዴ፣ ሐዋይ ፈይሳ፣ ሱታሜ አሰፋ፣ አትሌት መገርቱ አለሙ፣ ኬንያዊቷ ቮሊን ቼፔቶ፣ ኢትዮጵያዊቷ መስታወት ፍቅር፣ አትሌት አበሩ አያና፣ ኬንያዊቷ ፓሲላ ጃኮብኬ፣ ጃፓናዊቷ አይ ሆሶዳ ከሁለተኛ እስከ 10ኛ ደረጃ መጨረሳቸውን ወርልድ አትሌቲክስም ዘግቧል። በሂውስተን ቴክሳስ ትውልደ ሴኔጋላዊው በሰላማዊ ሰዎች ላይ የፈጸመው ጥቃት ከሽብር ጋር ሊገናኝ እንደሚችል የአሜሪካ የፌዴራል ቢሮ ኤፍቢአይ ምርመራ እያካሄደ መሆኑን ገለጸ። በጥቃቱ 2 ሰዎች ገደሉ፣ ከ10 በላይ መቁሰላቸው ተገለጸ። የአሜሪካ የፌዴራል ቢሮ ኤፍቢአይ በቴክሳስ ሂውስተን ዳውንታውን በአንድ ቡና ቤት ላይ ትውልደ ሴኔጋላዊው ዛሬ እሁድ ከሰዓት በኋላ በሰላማዊ ሰዎች ላይ ተኩስ በመክፈት ለ2 ሰዎች ሕይወት መጥፋት ምክንያት ሲሆን ከ10 በላይ መቁሰላቸውን ጠቅሶ ከሽብር ጋር ሊገናኝ ስለሚችል ምርመራ እያካሄደ መሆኑን አስታውቋል። ትውልደ ሴኔጋላዊው ታጥቆ ጥቃቱን የፈጸመው ግለሰብ ከፖሊስ ጋር በነበረ የተኩስ ልውውጥ ሕይወቱ ያለፈ ሲሆን በሂውስተን ዳውንታውን በነበረ ባር ላይ በተፈጸመ ጥቃት ትውልደ ሴኔጋላዊ የአሜሪካ ዜጋ 53 ዓመት ግለሰብ መሆኑን የሂውስተን ፖሊስ አዛዥ ሊዛ ዳቪስ ዛሬ እሁድ ከሰዓት በኋላ ከጥቃቱ በኋላ ለጋዜጠኞች በሰጡት መግለጫ ጠቅሰዋል። ጥቃት አድራሹ ተጠርጣሪ በለበሰው ልብስ ላይ አላህ የሚል ጽሑፍ ያለበት ሲሆን
ሲሆን ከኢራን ጋር እንደሚገናኝ አላህ የሚልና ኢራንን የሚጠቁም መሆኑን ነገር ግን የተጠቃለለ መረጃ ለመስጠት ምርመራ እየተካሄደ መሆኑ ተገልጿል። አሌክስ ዶራን በሳን አንቶኒዮ የኤፍቢአይ ተጠባባቂ ኦፊሰር የጥቃት አድራሹ ትውልደ ሴኔጋላዊ ዋና ዓላማ ምርመራ የተካሄደበት ቢሆንም ጥቃቱ ከሽብር ጋር ሊገናኝ እንደሚችል ምልክቶች መኖራቸውን ነገር ግን የተጠቃለለ ምላሽ ለመስጠት ምርመራ የተደረገ መሆኑን ገልጸዋል። ከጥቃቱ በኋላ የዋይት ሀውስ ቃል አቀባይ ካሮሊን ላቪት ከጥቃቱ በኋላ በማህበራዊ ሚዲያ ባሰፈሩት አስተያየት ፕሬዚዳንት ዶናልድ ትራምፕ በሂውስተን ቴክሳስ የተፈጸመውን ጥቃት በተመለከተ ማብራሪያ እንደሰጣቸው አስታውቀዋል። ጥቃት አድራሹ ጥቃቱን ከመፈጸሙ በፊት ያሽከረክር የነበረውን ኤስዩቪ በተደጋጋሚ በአካባቢው ሲያዘዋውር እንደነበር ከተወሰነ ጊዜ በኋላ ፍሬቻውን እያበራ መስተዋቱን ዝቅ አድርጎ ከመኪና ውስጥ ሆኖ ተኩስ መክፈቱን ይህም ከቡና ቤቱ ፊት ለፊት ሆኖ ተኩስ በመክፈት ጥቃት ማድረሱን ገልጸዋል። ከመጀመሪያው ጥቃት በኋላ መኪናውን በማቆም በቡና ቤቱ አካባቢ በነበሩ ሰዎች ላይ ጭምር ተኩስ መክፈቱንም ገልጸዋል። ፖሊሶች ሪፖርት እንደደረሳቸው ከ55 እስከ 56 ሰከንድ ባለ ከአንድ ደቂቃ ባነሰ በአካባቢው በመድረስ ጥቃት አድራሹ ፖሊሶች ከደረሱም በኋላ ወደ ፖሊሶች የተኮሰ ሲሆን ኦፊሰሮቹ በሰጡት የመልስ ተኩስ ተጠርጣሪው መሞቱን አረጋግጠዋል። ተጠርጣሪው መጀመሪያ ከ5 እስከ 7 ጥይቶችን በእጅ ሽጉጡ የተከሰ ሲሆን ፖሊሶችና የአደጋ ጊዜ ሰራተኞች ሕይወት ለማዳን ብርቱ ጥረት ማድረጋቸውን የሂውስተን ከንቲባ ክሪክ ዋትሰን ለዜና ሰዎች በሰጡት ተጨማሪ አስተያየት ገልጸዋል። የኤፍቢአይ የጸረ ሽብር ቡድን በአካባቢው ምርመራ እያደረገ መሆኑን ኤቢሲ ኒውስ ባወጣው ተጨማሪ ዘገባ ጠቅሷል። አሜሪካና እስራኤል በኢራን ላይ የወሰዱትን ወታደራዊ ጥቃት ተከትሎ ኢራን በበኩሏ የአሜሪካ የጦር ይዞታዎችና እስራኤል ላይ ጥቃት የሰነዘረች ቢሆንም የኢራን ጥቃት የተጠበቀውን ያህል እንዳልሆነና በአሜሪካና እስራኤል በኩል እየተወሰደ ያለው ወታደራዊ እርምጃ ዛሬም ተጠናክሮ የቀጠለ ሲሆን በአሜሪካ በኒውዮርክና አንዳንድ ከተሞች በኢራን ላይ የተወሰደውን ወታደራዊ እርምጃ የሚቃወሙ አደባባይ የወጡትን ያህል በሎስ አንጀለስ አሜሪካ በኢራን ላይ የወሰደችውን ወታደራዊ እርምጃ በመደገፍ ኢራናውያን ሰልፍ ወጥተው ድጋፋቸውን ሰጥተዋል። በአየር ጥቃት የተገደሉት አያቶላ ካሚኒን ጨምሮ 40 የሚደርሱ የኢራን ባለስልጣናትና ቤተሰቦቻቸው በተገደሉበት ወቅት አንድ የአገሪቱ ከፍተኛ ወታደራዊ አዛዥ በጥቃቱ ስፍራ የነበሩ ሲሆን ከ5 ደቂቃ በፊት ከአካባቢው መውጣታቸው የሚጠቅሱ የኢራን ደጋፊ መገናኛ ብዙሃን ባለስልጣኑ ከአሜሪካና ኢራን ስለላ ድርጅቶች ጋር ይሰሩ እንደነበር በወቀሳ ሲያነሱ ተስተውለዋል። ማምሻውን ከኢራን በሚወጣ መረጃ የአገሪቱ ብሔራዊ ቴሌቪዥን የፕሬዚዳንት ዶናልድ ትራምፕና የእስራኤሉን ጠቅላይ ሚኒስትር ኔታንያሁ ቀጥተኛ መልእክት ተጠልፎ ለማሰራጨት መገደዱን የሚጠቅሱ መረጃዎችም ወጥተዋል። ፕሬዚዳንት ዶናልድ ትራምፕ ከኢራን ባለስልጣናት ጋር ለመነጋገር ጥያቄ እንደቀረበላቸውና ሀሳቡን መቀበላቸውን ዛሬ ይፋ አድርገዋል። አሜሪካና እስራኤል በኢራን ላይ የወሰዱትን ጥቃት ተከትሎ የነዳጅ ዋጋ የጨመረ ሲሆን ጦርነቱ ከቀጠለ በዓለም ኢኮኖሚ ላይ ጉልህ ጫና ይፈጥራል የሚሉ ስጋቶችም ተከትለው ቀርበዋል። ከተጀመረ ሁለተኛ ቀን ባስቆጠረው የአሜሪካ እስራኤል ጸረ ኢራን ጦርነት ላይ ለመጀመሪያ ጊዜም 3 የአሜሪካ ወታደሮች መሞታቸውን፣ 5 መቁሰላቸውን፣ 9 እስራኤላውያን ሲቪሊያኖችም መገደላቸውንና 153 ኢራናውያን መሞታቸው ተገለጠ። ኢራን ለድርድር ተዘጋጅታለች፣ እኔም ለመደራደርም ዝግጁ ነኝ ሲሉ የጦርነቱ አጋፋሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕም ተናገሩ። የአሜሪካ የመከላከያም ተቋም ፔንታጎን ዝርዝር ማብራሪያም ሳይሰጥ 3 አሜሪካውያን ወታደሮች በግዳጅ ላይ ሳሉ መሞታቸውን፣ 5 ወታደሮቹም እንደዚሁም ክፉኛ መቁሰላቸውን በማረጋገጥ በመካከለኛው ምስራቅ ያለው ጦርነት ተለዋዋጭ በመሆኑ ለቤተሰቦቻቸው ክብር ሲባል ተጨማሪ ዝርዝር ማብራሪያ ከመስጠት እንቆጠባለን። በግዳጅ ላይ ሳሉ የወደቁ ጀግኖቻችን ማንነትን በተመለከተ ለቅርብ ቤተሰቦቻቸው በቀጣዩ 24 ሰዓት ይፋ ካደረግን በኋላ ለመገናኛ ብዙሃን እናረጋግጣለንም ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት በሰጡት አስተያየት በአውደ ግንባሩ ላይ የሚሞቱ የአሜሪካ ወታደሮች ቁጥርን በተቻለ መጠን ለመቀነስ እንሞክራለን። ነገር ግን በዚህ አውደ ግንባር ላይ የጀግኖቻችን አሜሪካውያን መስዋዕትነት መሆናቸው አይቀሬ ነው። ምክንያቱም ጦርነት ላይ በመግባታችን ይህንንም የምናደርገው ለዛሬ ሳይሆን ድንቅ ላሉት ለነገው ህልማችን ነው ማለታቸውም ተስተውሏል። በሌላም የጥቃት ዜና ኢራን ዛሬ ወደ እስራኤል ባስወነጨፈችው ቦለስቲክ ሚሳኤል በምዕራብ ኢየሩሳሌም ቤተ ሻሜስ አካባቢ የወደቀ ሚሳኤል በምሽጉ
ወይም በመጠለያ ውስጥ የነበሩ 9 ሰዎች መሞታቸውና ሕፃናትን ጨምሮም ከ45 በላይ ሲቪሊያኖች መቁሰላቸውን፣ 4 ህንፃዎች መውደማቸውን የእስራኤል መገናኛ ብዙሃን ገልጸዋል። የእስራኤል ፖሊስ በሰጠው ማብራሪያ የኢራን ጥቃትን ተከትሎ 11 ሰዎች የገቡበት አለመታወቁ ተገልጾ የማፈላለጉም ጥረት መቀጠሉንም አስታውቋል። በተያያዘ ዜና የኢራኑ የሃይማኖት መሪ አያቶላህ አሊ ኻሜኒ በዓለማችን ታሪክ ውስጥ ከሚጠቀሱት ሰይጣናዊ ሰዎች መካከል አንዱ ነበሩ በማለት በሞት መሸኘታቸውን በኩራት በትላንትናው ዕለት ያረጋገጡት ኢራናውያንንም መጣላቸው ያሉትን እድልን እንዲጠቀሙ ጥሪ ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ጠዋት ከዘ አትላንቲክ ጋር ባደረጉት ቃለ ምልልስ የኢራን አመራሮች ለመነጋገር ለመደራደር ፍላጎት አላቸው፣ እኔም ለመነጋገር ተስማምቻለሁ፣ ኢራናውያን ይህንን ፍላጎታቸውን በፍጥነት ወደ ተግባር ሊለውጡት ይገባልም ብለዋል። ኢራን ዛሬም ጠዋትም እንዳስታወቀችው ፕሬዝዳንት ማሱድ ፓሽኪያንን የአገሪቱ የጥበቃ ካውንስል አካሉ አያቶላህ ኻሊዚ አራፊ እና የኢራኑ ዳኛ ጎሊያም ሆስሚንን ጨምሮ ጊዜያዊ አመራር አድርጎ መምረጡን የአገሪቱ መገናኛ ብዙሃን ዘግበዋል። 88 አባላት ያለው የኢራን ጊዜያዊ አስተዳደር በቀጣዩ ቀናት ውስጥ በአያቶላህ ኻሜኒ እግር የሚተካ መሪ ይመርጣልም ተብሎ ይጠበቃል። አሜሪካና እስራኤል በኢራን ላይ በወሰዱት መጠነ ሰፊ ጥቃት አያቶላውን ጨምሮ ህፃናትን የተካተቱበት በትንሹ 153 ኢራናውያን በሁለት ቀናት ውስጥ ህይወታቸውን ማጣታቸው የተለያዩ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።